እጃዛ ቤት እንግዲህ ሰው ስራ ሲፈታ እያያችሁ ነው። እንደዚህ ነው። የት አባቱ ቲክቶክ እያለ ግማሹ ላይቭ ላይ ነው፣ ግማሹ ታብታብ ላይ ነው፣ ግማሹ ጭፈራ ላይ ነው። ይመቻችሁ በቃ። እንደ የምን መጨናነቅ ነው? ከራስ በላይ ነፋስ። በቃ ስራ ባለ ጊዜ እንክት አድርጋችሁ መስራት፣ ስራ በሌለ ሰዓት ደግሞ ቤታችሁ ሆናችሁ እንደዚህ ፈታ ማለት ነው እንጂ የምን ጭንቀት ነው እንዴ? ወላይ ብቻ ሸበካ አይጥፋ። ሸበካ ከጠፋ ነገር አለ። በነገራችን ላይ ሸበካ ካልጠፋ ደግሞ ይነፋለታል። በቃ የእንቅልፍ ሰዓት ራሱ ልክ ስራ እንዳለው ሰው እኮ ቢዚ ትሆናላችሁ በቲክቶክ ታውቃላችሁ። ስራ የለኝም ብላችሁ መጨናነቅ የለም ቲክቶክን ስትመለከቱ። እና ዛሬ እንግዲህ ዛህራ የአልማዝ ጓደኛ አገር መታለች። እንግዲህ አገር ላይ ያለውን ነገር እስቲ አንዳች ሀሳብ አንጥታለች። ከሷ አዳምጧት። የምናስበው አላስበውም ነበር እኔ ራሱ በኋላ ነው ያሰብኩት። እዛ ቦታ ላይ እዚህ ሀገር አውጥቼ ወረቀት የመጣሁበትን ብር 200 ሺህ ብር እኔ ብጨምርበት እዛ ሀገር ሄዳለሁ፣ ሌላ ሀገር ሄዳለሁ፣ የተሻለ ሀገር ሄዳለሁ። ማለት የተሻለ ሀገር ግዴታውን እንደ አሜሪካን እንደዚህ ምናምን የተለያየ ትላልቅ ሀገር ባይሆን እዛ ሀገር ቅርብ የሆኑ ሀገሮች ላይ ሄዳለሁ። ገብታችኋል? ይሄዳለሁ ወላሂ ሀገር ላይ መስራት ይችላል። የሰላም ሁኔታ ነው። ሀገራችንን ሰላም ያድርግልን። ከሀገር የተሻለ የለም። እዚህ ሀገር ካለን ሰዎች ልክ ሀገር የሰራ ሰው ነው የተለወጠው። አሁን እዚህ ሀገር ስንሄድ ለሰው ባዳ፣ ለሀገሩ ባዳ፣ ለሁሉም ነገር ባዳ ነው። በጣም ነው የሚከብደን። በሬዱ ወራ ወሎ ቆጦ ኢንሻአላህ ዮሲ እና ወላሂ ምሬን እኔ ያለሁበት አይደለም የሚጠቅማችሁ። አይ ማለት አሁን እንደ ሐሳብ ከተቀያየር ነው ሐሳብ 2 ሚሊዮን ኢትዮ ይሰራል ወይ? ይሰራል። ለምንድን ነው የማይሰራው? እንዴ ብር አይሰራም? ኑሮ ውድነት ምናምን ይላሉ እኮ ይባላል። ስለ ኑሮ ውድነት ይወራል አይደል? አዎ ኑሮ ውድነት አለ። አዎ አለ። ግን የትም ሀገር ነው በአለም ነው የኑሮ ውድነት ያለው አይደል? አሁን ለምሳሌ በፊት እዚህ ሀገር ላይ እንደ በፊቱ ነው አሁን ያለው የኑሮ ደረጃ አይደለም። በጣም ብዙ ነገር ተቀይሯል። ውድ ነገር ብዙ ነገር ውድ ነው። ኑሮ ውድነት በአለም ነው የመጣው፣ በኢትዮጵያ ብቻ አይደለም። እዛ ሄዳችሁ ኢትዮጵያ ከኑሮ ውድ ነው መከራ የተሻለ ህይወት የሚኖሩት እነሱ ናቸው። እንደፈለጉ ይበላሉ፣ እንደፈለጉ ነው የሚለብሱት፣ እንደፈለጉ ነው የሚኖሩት። ከሰላም ውጭ ያለው ነገር ለነሱ በጣም ተመችቷቸው ነው የሚኖሩት። ለማይሰራ ሰው ትክክል ይከብዳል። ሰው ከሰራ ግን አይከብዳቸውም፣ አይከብድም። ግን እዚህ ሀገር ሰው ቤት ተቀጥረን መስራት የለመርን ሰዎች፣ ሰው ሀገር ላይ ተቀጥረን መስራት የለመርን ሰዎች ማለት ነው በሰው እጅ ደሞዝ መቀበል የለመርን ሰዎች እዛ ሰርተን ከዚህ አድርገን ማምጣት አንችል ይሆናል። እስከምንለምድ ሊከብደን ሊሆን ይችላል። ግን ከለመር ነው ካሰብንበት ሊሆን ይችላል የተሻለ ነው። ካልሆነ ደግሞ ሀገር ላይ ሰላሙንም ሁሉም ነገር የሚከብዳችሁ ከሆነ ሌላ ሀገር ሞክሩ። ወደ ኢሮፕ፣ ወደ ተለያየ ሀገር፣ ወደ ቱርክ፣ ወደ ሌላ የሚያሻግራችሁ ሀገር እንጂ ተይዛችሁ ሄዳችሁ አረብ ሀገር ለመምጣት ወረቀት ለማውጣትም ቄርት ጁንት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ከዛህራ ምን ተማራችሁ እስቲ? ዛህራ እንግዲህ አገር ላይ ሆኖም ይለወጣል። ብዙ ልጆች እዚህ ሀገር መጥተው ተለውጠዋል። እዛ ሆነን ምንም አልሰራንም የሚል ሐሳብ ቲክቶክ ላይ ያወራች ነበረ በላይቭ እና ያው እቺ ልጅ አገር ከመጣች ጠፍታለች። ትዳር እንደዚህ ያጠፋል። ትዳር ይዛለች። ትዳር ያስከብራል። በነገራችን ላይ እቺ ልጅ በጣም ትጨፍር ነበር፣ ትጫወት ነበር አይታችሁ ከሆነ። አሁን ግን የለም። እንደዚህ ሰከን አርጎ ይዟታል። አያችኋ? እርግጥ አርጎ ነው ወንድ ልጅ የሚይዘው። አጥፍቶ ታፍታለች እኮ የለችም። እና እንደዚህ በእርጋታ በተሞላ እንግዲህ ሀገር ላይ መጥቶ ብዙ ሰው እንደተለወጠና ሀገር ላይ እኛ ከዛ ስንመጣ እንግዳ ነው የምንሆነው። ሀገሩን ለመላመድ ስራ ለመልመድ ብዙ ነገሮች ይከብዱናል እያለች ነው። በጣም ትክክል ናት። ምክንያቱም ከዛ ስትመጡ ስራ ላይ ለመግባት ብዙ ነገር ትቸገራላችሁ። እስተምትለምዱት ነው፣ እስተምትረጋጉ ነው። አንዳንድ ሰው ሳይረጋጋ እዛው ላይ ያለውን ጨርሶ ስደት ለመመለስ ያስባል።
እሱ ነገር ነው በጣም ትልቁ ነገር። ያላችሁን ቶሎ ቤተሰብም ለማየት የሆነ ነገር ለማድረግ ብቻ ርጭት አድርጋችሁ እኔ አላቅም ብቻ በ8 ዓመት በ9 ዓመት መታችሁ በ2 ወር ውስጥ ረጭታችሁ የምትጨርሱት ነገር ነው። በጣም ግራ የሚያጋባው ማለት ነው። እንደዛ ሳይሆን ቀጥታ ስትመጡ ቤታችሁ ትገባላችሁ። መቼም ቤት ሰርታችሁ ነው የምትመጡት። አላህ ያሳካላችሁ ለሁላችሁ። ቤት ሰርታችሁ ስትመጡ ቤታችሁ ቁጭ ብላችሁ የሚወጣውን የሚገባውን ሰው ትመለከታላችሁ። ገበያ ሄዳችሁ ሁሉንም ነገር ቀስ ብላችሁ ሰው ምንድነው ሰርቶ የሚገባው ምንድነው በቃስ ብሰራ እዚህ ሀገር ላይ የሚያዋጣኝ ሰው ምን ይጠቀማል ተጠቃሚ። ለምሳሌ እዛ ቦታ ላይ ሰው ዝም ብሎ ቡና ብቻ ከሆነ የሚጠጣው ቡናም ለምን አይሆንም ይከፈታል። ሰው ደግሞ በጣም የሚሰበሰብበትና ጥሩ ልብስ ሰው የሚገዛ ከሆነ ልብስ ይከፈታል። ያኔ ምን ማየት አለባችሁ በምትኖሩበት ከተማ ሰው ምን ይፈልጋል ነው። ምክንያቱም ሰው የሚፈልገውን ነገር ካላቀረባችሁ እናንተ ምንም ገበያ ብከፍቱ ስራ ብትጀምሩ አይሄድላችሁም። ግን የሰውን ፍላጎት በዛ የምትኖሩበት ቦታ የሰውን ፍላጎት መጀመሪያ ዙራችሁ አይታችሁ ነው የሰውን ፍላጎት ዱብ አድርጋችሁ ማቅረብ ያለባችሁ። ምን ይሄዳል እዚህ ሰፈር ውስጥ በቃ ለምን ውሃ አይሆንም? ይሄ እሽግ ውሃ አለ አይደል? ለምን እሱ አይሆንም? ሰው ምንድነው የሚጠቀመው? ገበያ ቦታ ነው ሰው ብዙ ሰው እዚህ ይኖራል። ምግብ ቤት ያዋጣል ወይ? የሆነ ገበያ ታጣራላችሁ። ሰው በገጠር ምናምን እየመጣ ከዚህ ቦታ ልብስ ይገዛል ወይ የሚለውን ታጣራላችሁ። ከዛ ሰው የሚፈልገውን ነገር ብቻ ማቅረብ ነው። ቤት ተከራይታችሁ ሱቅ ተከራይታችሁ ኮንቴነርም ሆነ ማንኛውም ነገር እዛ ቦታ ላይ ስራ ስትጀምሩ ከስራው ላይ ደግሞ የቤት ኪራይ ስንት ነው፣ በቀን ስንት ነው የማተርፈው፣ የማብራት ካለባችሁ የማብራት ስንት ነው፣ የውሃ ስንት ነው ብላችሁ ሂሳብ ታወጣላችሁ። ገና ልክ ስትጀምሩ ቢያንስ 4 ወር 5 ወር ሳይሞላችሁ ከዛ ብር ላይ ምንም ነገር መጠቀም የለባችሁም። ራሱን ችሎ እሱ የቤት ኪራዩን ከፍሎ ያላችሁን እቃውንም ቆጥራችሁ ምን አለ እያተረፍኩ ነው እየከሰርኩ ነው ብላችሁ መታሰብ አለበት። ከዛ የ10 ብር ውሃ ወይ ከረሜላ መንካት የለባችሁም። ራሳችሁን ችላችሁ ያንን ነገር መንቀሳቀስ አለባችሁ። ከዛ ያን ነገር ስታደርጉ አገር ትለምዳላችሁ፣ ብርን በብር ማምጣት ትለምዳላችሁ። ስራው ገባችሁ ማለት ነው በቃ እንጂ ልክ ሱቅ በከፈታችሁ ምሪንዳውንም ኮካውንም እንዶሚውንም በዚህ ብላችሁ ከዛ ላይ እያነሳችሁ ከበላችሁ እናንተ ወድማችኋል፣ በቃ ከስራችኋል። ሱቅ እንደዛ አይደለም። የግል ወጫችሁን ከግል ኪስ ተጠቀሙ። ሱቁ ግን በእግሩ ውስጥ የሚቆም ድረስ ወጪ ከዛ ማውጣት የለባችሁም። 6 ወር 5 ወር ሰርታችሁ ሂሳብ ትሰራላችሁ። ያላችሁን ዕቃና ያላችሁን ገንዘብ ሂሳብ ስትሰሩ ትርፍ ከሌለው እየከሰራችሁ ከሆነ ምንም ሳታነሱለት የዛኔ ጠቅለላችሁ መውጣት ነው። ምክንያቱም አላነሳችሁለትም። ለሌላ ጉዳይ ለቤታችሁ ጉዳይ ሳታነሱለት እየሸጣችሁ ከጎደለ ያው የዛን ሰዓት ጠቅለላችሁ መውጣት ነው ያለባችሁ። መጀመሪያ ግን ስከፍቱ 10 ብር ለሂሳብ እንዳታነሱ። ራሳችሁን ችላችሁ የቤት ጉዳያችሁን መቻል ነው። ቤተሰብ ራሱ እናንተ ጋር መጥቶ የማይከፍል ቤተሰብ ከመጣ ራሱ ውሃ ከሰጣችሁ ያንን የውሃ ከኪሳችሁ ሱቁ ላይ መሙላት አለባችሁ የሱቁን ደረጃ ለማየት እና እንደዚህ አይነቶቹን ነገር ካልተጠቀማችሁ ሱቁ ላይ ምንም ነገር አይታወቅም። 10 ብር ሂሳብ አላት። ለምሳሌ በ200 ሺህ ብር ከፍታችሁ ከሆነ ልክ በ6 ወር 200 ሺህ መሆኑን ቤት ኪራይ የከፈላችሁትን ታውቃላችሁ። ያወጣችሁት ወጪ ትመዘግባላችሁ። ከዛ በኋላ እቃውም ሁሉም ነገር ይደመርና የያዛችሁ ስራ ቤት ኪራዩን ከፍሎ ትርፍ ካላመጣ ያ 200 ላይ ጭማሪ ከሌለ ቤት ኪራይ ተከፍሎለት ከ200 ሺህ ላይ ጎሉ ከሆነ ያው ኪሳራ ነው። ወደፊትም ሲጨምሩ እየጎደለ ስለሚመጣ የዛን ጠቅልላችሁ መውጣት ብቻ ነው። ዛህራ ያለችው ልክ ናት። እና ሀገር ላይ ስትመጡ ሀገር ላይም ስራ ከለመዳችሁ ሰርታችሁ መለወጥ ትችላላችሁ። ይሄንን በራሴ በቪዲዮ ሙሉ መጣላችኋለሁ።
አንዳንድ ስራ መጀመር የምትፈልጉ ልጆች እዚህ ሀገር ብዙ ጥያቄ ኮሜንት ላይ አይቻለሁ። ይሄንን ቪዲዮ ላይክ አድርጉት። በድጋሚ እንገናኛለን በዚህ ቪዲዮ።